ሰላም ጤና ይስጥልኝ እንዴት ናችሁ? በዛሬው ቪዲዮአችን እንዴት ቫይራል መውጣት እንደምንችል እናያለን ማለት ነው። ይሄን ቪዲዮ ለመጀመሪያ ጊዜ ያያችሁ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ እንደዚህ ፖፖ ላይ እና ገንዘብ መስሪያ መንገዶችን የተለያዩ ቪዲዮዎችን አፕሎድ ስለምናደርግ እነሱ ቀድመው ይደርሷችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንደገና አስተያየት ሀሳብ ካላችሁ ደግሞ ኮሜንት ማድረግ እንዳይረሳ። ወደ ዛሬው ቶፒካችን ስናልፍ እንዴት ቫይራል እንውጣ ነው ማለት ነው። ጥያቄው ዛሬ የሚሆነው እንዴት ቫይራል መውጣት እንችላለን የሚለውን አብረን እንመለከታለን ማለት ነው። ሰው እዚህ ጋር እንደምታዩቸው የተለያዩ ሰዎች ቫይራል ላይ ይገኛሉ። ከላይ ናቲ ያለ ሜቢ ናቲ ማታቆት ከሆነ የኛ ቤተሰብ ነው፣ ሱፐር ፋሚሊ ነው። ከዛ በኋላ አንድ ማናቃት እህት ያለች፣ ከስር ደግሞ ሌላ የሱፐር ፋሚሊ አባል አለ። ሁሉንም ምሳሌ እነግራቸዋለሁ በደንብ ስለማውቃቸው እንዴት ቫይራል ወጡ ብዬ የማስብበትን መንገድ እነሱንም በደንብ ኮሚኒኬት ስለማድረጋቸው እናወራለን። ከዛ ከስር ስኬው አለ። ስኬው የኔ የመጀመሪያ ሱፐር ኤጀንት የገባ ከልጆቼ ውስጥ ሱፐር የገባ የመጀመሪያው ልጄ ነው። እሱ አለ። ዳጊ ያለች፣ ዳጊም የኛ ቲም ነው። እንደዚህ ብዙ ልጆች አሉ። አብዛኛው የሱፐር ቲም ነው። ለምንድነው ሱፐር ቲም ቫይራል የሚወጣው ምናምን የተሰጠን ለኛ ቀመር ወይ ፎርሙላ የለም፣ ግን ለምንድነው የሚወጡት ምናምን የሚሉትን ነገሮች በደንብ እናወራለን ማለት ነው። ይሄንን እየነገርኳችሁ ያለሁት ከኔ ኤክስፒሪየንስ ነው። ሁሌ ቫይራል አይደለሁም። ሞስት ኦፍ ዘ ታይም ግን ነኝ። መሆን ስፈልግ ደግሞ ብዙ ታይም ላይ እሆናለሁ። እና እንዴት ነው ቫይራል እየወጣ ያለሁት የሚለውን እነግራችኋለሁ። መጀመሪያ ግን ቫይራል ምን ማለት ነው ካላችሁኝ እዚህ ፕላትፎርም ላይ ከላይ መቀመጥ ማለት ቶፕ 10 ውስጥ መግባት ቫይራል ይባላል። ቶፕ 10 ውስጥ መግባት ቫይራል ይባላል ማለት ነው። ስለዚህ እናንተም እነዚህ ቶፕ 10 ውስጥ በምትገቡበት ጊዜ አዲስ የሚገባ ሰው በቃ ከዚህ ከቶፕ 10 ውስጥ ነው ነክቶ ሊገባ የሚችለው ሞስት ፕሮባብሊ። በጣም በቃ ይሄ እንዴት ነው ሬር ነው። እታች ሄዶ ሊገባ አይችልም። አንድ ሰው ከላይ ጋር ያለው ጋር ነው ነክቶ የሚገባው። ከዛ ከላይ አዲስ ከሆነ ማለት ነው። አዳዲሶችን ለማግኘት ነው ቫይራል የሚጠቅመው እንጂ ከዛ ውጪ ምንም ሌላ ይጠቅማልችኋል ብዬ የማስበው ነገር የለም ቫይራል በመውጣታችሁ ማለት ነው። እና አዳዲስ ሰዎች እንደማገኛችሁ ማለት የሚሰሩ ጎበዝ ልጆች ካገኛችሁ እነዛ ልጆች ናቸው ቲማችሁን በደንብ ሊተኩሱላችሁ የሚችሉት ማለት ነው። ስለዚህ የተለያዩ ሀገራቶች ላይ የተለያዩ ቫይራል የወጡ ሰዎች አሉ። እኛ ሀገር ውስጥ ያው አይ ቲንክ ናቲ ወጥቷል ወይስ ምንድነው? የናቲን እዚህ ጋር እያመጣልኝ አይደል? ናቲ አይ ቲንክ ከላይ ወጥቷል። ብቻ ግን ከናቲ ምን መማር ትችላላችሁ? ሳንገባ ውስጥም ሳልገባ የምነግራችሁ ከናቲ እንትኑ ተምብኔሉ በጣም ደስ ይላል። ተምብኔል አለው። ይሄ ያያችሁ ተምብኔሉን በጣም ሌት ያለ ተምብኔል ያለው። ተምብኔል ማለት ከቨር ፔጅ ማለት ነው። ከቨር ፔጅ ልክ ሰው ሲገባ የሚያየው ፎቶአችሁን ብዙ ሰዎች ታደርጋላችሁ አውቃለሁ። ፎቶ ማድረግ ግዴታ ነው፣ ግን ደግሞ ከፎቶ እኩል ለኩል ምን ማስቀመጥ መቻል አለባችሁ? ይሄ ሰውን ነክቶት እንዲገባ የሚያደርግ የሚስብ ነገር ብታስቀምጡለት እኔ ሪኮመንድ አደርጋችኋለሁ ማለት ነው። ቫይራል ለመውጫ የመጀመሪያው መንገድ ምንድነው? ተምብኔል ወይም ከቨር ፎቶን አፕሎድ በማድረግ ማለት ነው። እዚህ ጋር እንደምታዩቸው ጀማሪዎች ነው ስለ አፑ ላስረዳችሁ ይላል። ጀማሪ ከሆኑና አዲስ ከሆኑ ስለ አፑ መረዳት የሚፈልግ ሰው ቀጥታ እዚህ ጋር ሙሌ ጋር ነክቶ ነው ማለት ነው የሚገባው። ከዛ በኋላ ይማራል ማለት ነው። መማር የሚፈልገው ሙሌ እንመልከተው። ለምሳሌ አዲስ ነን እንግባ። ውስጥ ስንገባ ሙሌ አሁን እያወራ አይደለም፣ ጀስት ላይቭ ላይ ቁጭ ብሎ ልጆቹ እንዲያስተናግዱለት እያደረገ ነው ማለት ነው። ያው ብዙ ሰው እያየው ይገኛል። ሙሌን በምን ታደንቀዋለህ ካላችሁኝ ቫይራል ላይ በጣም ብዙ ሰዓት ይቀመጣል እና ብዙ ሰዎች ቫይራል ላይ እንደዚህ አይቀመጡም፣ ብዙ ታይም ማለት ነው። ብዙ ታይም አይቀመጡም። ሙሌ ግን ይሄ ጥሩ ኳሊቲ አለው ብዬ አስባለሁ። ሌላኛው የሙሌና ሌሎች ቫይራል ላይ ካዩዋቸው ሰዎች ጥሩ ኳሊቲ ብዬ የማስበው ሁሉንም ሰው እኩል ማስተናገድ ወይም ሀምብልነት ማለት ነው። ምንም ቫይራል ከወጣችሁ በኋላ አይ ነው መርጣችሁ ማስተናገድ ትችላላችሁ የፈለጋችሁትን። ግን ደግሞ ስፔሲፊክሊ አዲስ ብቻ የምታስተናግዱ ከሆነ ቫይራል እንድትወጡ እኮ የሚረዳችሁ ከአዲሶቹ ይልቅ አዲሶቹ እኮ ገባ ወጣ ነው የሚሉት፣ ብዙም አያውቁም። ሌሎቹ ግን ቆየት የሚሉላችሁ መማር የሚፈልጉ ሰዎች አሉና እነሱን እኩል ማስተናገድ መቻል የምችሉ ሰዎች መሆን
አለባችሁ ማለት ነው። እንደዛ ስትሆኑ በቀላሉ ብዙ ኦዲየንስ ማግኘት ትችላላችሁ ማለት ነው። ሰው ሙሌን ከድሮ ጀምሮ ሁሉንም ሰው በጥያቄያቸው መመለስ በማስተናገድ ላይቭ ላይ ብዙ ሰዓት በመቀመጥ ኦልሞስት ቀኑ ሙሉ ሲቀመጥ ነው ትዝ ይለኛል ድሮ ቫይራል እስኪወጣ ድረስ እና ያው ላይ ቆንጆ ቲም የገነባ ነው ብዬ አስባለሁ ማለት ነው። ሶ ከሙሌ ስንጨርስ አብዛኛው ኮመን የሚያደርጋቸው ነገር አሁን በዚህ ጊዜ የተለመደ ነገር ምንድነው? ለኪ ቦክስ ያስቀምጣሉ። እስቲ ስንት ለኪ ቦክስ? ያው የ500 ኮይን ያስቀምጣል ለ5 ሰዎች ማለት ነው። ሶ ጎበዝ ልጅ ነው። ይሄን በደንብ ሲሰራ ያዋለው ስሙን ባላቀውም ጥሩ ይንቀሳቀሳል ብዬ አምናለሁ ማለት ነው። ወደ ልጄ ስንመጣ ወደ እስኬው ስንመጣ ደግሞ እስኬው ከድሮ ጀምሮ ቫይራል የወጣው ኳሊቲውን በመጨመር ነው። በስማ እንትን ሸበላ ሆኗል እዚህ ጋር እንደምታዩት እና ድሮ ላይቭ ሲገባና አሁን ግን ኮንቴንቱን አሻሽሎ በቆንጆ ሁኔታ ነው የገባው ማለት ነው። ሶ ሱፐር በዚህ አጋጣሚ እንዲያስመስላችኋል እና ቆንጆ ኮሚሽን እያገኘ ያለ ልጄ ነው። ኦፍ ኮርስ ሱፐር ነው። በጣም ትልቅ ለኪ ቦክስ ነው እያስቀመጠ የሚገኘው የ5000 ኢዝ ክሬዚ እና ቫይራል ባይወጣ ነው የሚገርማችሁ እንደዚህ አይነት ላኪ ቦክሶችን እያስቀመጠ እኔ ራሱ እንትን ምን ይመስለኛል ሞስት ይመስለኛል እና ሶ ከዚህ ውጪ ደግሞ እስኪው ኮንፊደንስ አለው እየነገርኳችሁ ነው። ባይዘው ስለ ሁሉም ቫይራል ያወጣቸዋል ወይም ደግሞ አውጥቷቸዋል ብዬ ማምናቸው ነገሮች እየነገርኳችሁ ነውና በጣም ኮንፊደንት ያለው ሰው ነው። ከመጀመሪያ ጊዜ ጀምሮ ሙሉ ጥያቄ ብጠይቁት እኮ ላይመልስ ይችላል፣ ግን አትሊስት ይሄ እንዴት ነው በራስ መተማመኑን የሚያሳይ ሰው ስለሆነ ብዙ ሰው አምኖት ይመዘገባል። ብዙ ልጆች በስሩ እንዳሉት አውቃለሁ። ሱፐር ዝም ብሎ አይገባም ኦፍ ኮርስ እንደምታውቁትና እንግዲህ ሴታፑ በጣም ቆንጆ ነው። ከመጀመሪያ ቀን ጀምሮ ያስተዋልኩት ሴታፑ ጥርት ያለ ቦታ ነው የሚቀመጠው። በቃ ሜቢ እቺ ስዕሏ ምናምን ልትሆን ትችላለች እንጂ ከሷ ውጪ ካሜራው ምናምን ጽድት ያለ ቦታ ላይ ነው የሚቀመጠው። ሲያወራ ድምጹ ጥርት ያለ ነው። እንደገና ደግሞ የሚያስተምራቸው ነገሮች በሙሉ ገንዘብ እንዴት ማግኘት እንደምንችል ነውና ይሄ ነገር ደግሞ በጣም ይጠቅማል ማለት ነው ቫይራል ለመውጣት። ሶ እዚህ ጋር በጣም ጎበዝ የሆኑ ልጆች አሉ። እነ ወለላ እነ እድሪሶ ምናምን ዳጊ ያለ ዳጊ የኔ ልጅ ስለሆነ ገብተን ቼክ እናድርገው እስቲ። እያስተማረ ነው እንደምታዩት። ዳጊ ደግሞ በእንትኑ ነው የማውቀው፣ በኢነርጂው ነው የማውቀው። ሁሌ በኢነርጂ ኖሮት በደንብ የሚያስረዳ ልጅ ነውና ድምፁን ኦፍ አድርጌዋለሁ ምን እንደሚለው አንሰማቸውም፣ ግን አብዛኛው ጊዜ ሰሞኑን ቫይራል እየወጣ ያለ ልጅ ነው። ብዙ ሰዓትን መቀመጡንም ለኪ ቦክሷንም ሁሉንም እኩል ያደርጋቸዋል ማለት ነው። ሶ ስለ ለኪ ቦክስ ምን እንደምነግራችሁ አላቅም። ለኪ ቦክስ እታች ሆናችሁ ራሱ ብታስቀምጡ ሰው የመምጣት ኦፖርቹኒቲው በጣም ሃይ ነው አልጎሪዝም ስለሆነ። ነገር ግን ወስደው እየሄዱባችሁ ከተቸገራችሁ ላይ ካሉት እዩ እንዴት ነው ለኪ ቦክስ የሚያስቀምጡት፣ እነሱ እንደሚያስቀምጡ አስቀምጡ። የዛኔ ቫይራል ይወጣላችኋል ማለት ነው። ሶ እንዳይወጡ ደግሞ ተከታታይ ብታስቀምጡ፣ ለምሳሌ የ10 ደቂቃ የምታስቀምጡ ከሆነ እታች ሆናችሁ በየ10 ደቂቃው ምጥት እያሉ ስድ እያደረጉ የሚሄዱ ሰዎች ናቸው የሚበዙት። ከዛ ይልቅ ግን እኔ ሪኮመንድ ማድረጋችሁ በኢንተርቫል በየሚኒቱ አድርጋችሁ የአንደኛው ሴት አንደኛው እንዲወስዱ ብታረጓቸው እነሱ ሰዎች ለዛ ብለው ሲመጡ በዛው እናንተ ትጠቀማላችሁ ማለት ነው። ያው ዳኛም እዚህ ጋር ጎበዝ ልጅ ነው። ይሄም የኔ ቲም ነው። ጎበዝ ልጅ ነው። ሄዳችሁ ብዙ ነገር መማር ትችላላችሁ። በጣም ሀምብለው ኢንቨስት ያደርጋል፣ በደንብ ይሰራል እና ያው አዲሶች $100 ተሸላሚ ሆኖ አብረን እንደግ ነው የሚለው። ኦፍ ኮርስ ኤሲአይ ሰው ነክቶ ባይገባ ነው የሚገርምኝ። እኔም እገባለሁ አዲስ መሆንና አብዛኞቹ ከከቨር ፔጅ ነው የሚጀምረው። ስለዚህ ለቫይራል ምን ይጠቅማል? የመጀመሪያው ስራ ከቨር ፔጃችሁን ማስተካከል፣ ኳሊቲውን መጨመር። አይ ነው ከድሮ ጀምሮ የመጣ ትሬንድ ነው፣ ግን ቀየር ለማድረግ ሞክሩ። ሌት ማለት ሰዎች ልክ ሲያዩት ነክተውት የሚገቡት አይነት ከቨር ፔጅ አስቀምጦ በየቀኑ መቀየር ስለምችሉ አይ ቲንክ በቀን 2 ከቀየራችሁ አይቻልም። ከዛ ውጪ ግን መቀየር ስለምችሉ እሱን ተጠቀሙት። ስለዚህ ከነዚህ ሰዎች መማር የምችሉት አንደኛ ከቨር ፔጅ ነው። ሁለተኛ ቫይራል ያወጣል ብዬ ማምነው ነገር ለኪ ቦክስ ነው። አሁን ላይ በኮይን ሆኗል ጨዋታው። ድሮ ጀስት በምታስተምሩት ኮንቴንት ምናምን ልትወጡ ትችላላችሁ ወይ ቤታችሁ ሰው። አሁን ላይ ግን ለኪ ቦክስ በጣም ሰው ይጠቀማል። ሰው እናንተም ያው ኮይን ይፈጃል ምናምን ከሱ ይልቅ እኔ ለኪ ቦክስ ሊያናዳችሁ ይችላል። በዛው ለኪ ቦክስ አርጋችሁ እየወሰዱ ሊሄዱባችሁ ይችላል። ሰው ከዚህ ይልቅ
ከኪቦክስ ይልቅ የተለያዩ ሌሎች የምነግራችሁ ነገር ተጠቀሙ። ሌላው ኮንፊደንሳችሁን አሳዩ። ሰው መጥቶ እናንተ ላይቭ ላይ ሲያያችሁ ልመዝገብ አልመዝገብ ብሎ ያስባል። በጣም በቃ ትልቅ የሶሻል ሚዲያ ኢንፍሉዌንሰር ዩቲዩበሮች ምናምን ይመጣሉና ከውጭ ሆነው ይመለከቷቸዋል። እናንተ ጋር አብሬ ብሰራ ያግዘኛል ብሎ የሚያስቡ ከሆነ ይመዘገባሉ፣ ካልሆነስ አይመዘገቡም ማለት ነው። ስለዚህ ቢስማርት እና አሁን ያልኳቸውን ነገሮች አድርጓቸው ማለት ነው። ከዛ ውጪ ደግሞ አሁን ከኮንፊደንስ እና የምታስተምሩት ኮንቴንት ከካሜራው ጥራት ምናምን ውጪ ወደ ካሜራው ጥራትና ወደ ቪዲዮ ጥራት እመጣለሁ። ለሱ ነው ምሳሌ መሆን አልችልም። ካሜራ ጥርት ያለ ነው። ባክግራውንድ ግን ሌሎች ለምሳሌ ኤስኬው አሪፍ ነው እንዳሳየዋችሁ ምናምን ወንበሮች ላይ ምናምን ብትቀመጡ ሪኮመንድ አደርጋችኋለሁ። ፖፕ ያሉኝን እነግራችኋለሁ። ፖፕ ልኬላቸው ቫይራል ለመውጣት ምን ብናረግ አሪፍ ነው እናንተ ምን ሪኮመንድ ታደርጋላችሁ ብዬ ግሩፕ ላይ ፐርሰናል አድሚኖችንም ጠይቄ ነበር እና የመለሱልኝ መልስ ተመሳሳይ ነው። እሱን ቪዲዮ ሲያልቅ ነግራችኋለሁ ማለት ነው። ከዛ በፊት ግን ስለምትሰሩት ኮንተንት አስባችሁ መግባት ትልቅ ነገር ነው። ምንድነው ማስተምረው ላይቭ ላይ ገብቼ ሁሉም ሰው ስለ ሲቲንግ ማስተማር ይችላል እና እኔ ስለ ሲቲንግ ካስተማርኩኝ አንተ ነህ ያለ ለምንድነው እናንተ ጋር የሚመጡት? ሙሌ ያለ ለምንድነው እኔ ጋር የሚመጡት? የተለየ ነገር ማውራት መቻል አለብኝ። እንደዚህ ስላችሁ ከሲስተሙ ጭራሽ የወጣ ነገር ዘዋዝን ያወሩ እያልኩኝ አይደለም፣ መብታችሁ ነው። እኔ ግን እዚህ ጋር ቫይራል መውጣት የፈለጋችሁ ልጆች ቲም ለመገንባት ነው ብዬ ስላሰብኩኝ ነው። ለምን ቲም መገንባታችሁ አሴት ነው። አሴት ደግሞ ራሱን ችሎ ገንዘብ የሚያመጣ ነገር ነው። ስለዚህ በሱ አንፃር እኔ ስላየሁት ነውና አዲስ ሰው ማግኘት የምትፈልጉ ከሆነ አዲስ ሰውን የሚስብ ነገር ስለ ገንዘብ ብታወሩ፣ ስለዚህ ፕላትፎርም ሌላ ሰው የማያስረዳውን ነገር ብታስረዱት፣ ቀለል ብታረጉለት፣ ባታወሳስቡበት እና ተዘጋጅታችሁ ብመጣው መጀመሪያ ስለ እንትን አወራለሁ። ጥያቄ ካላችሁ ትላላችሁ፣ ካልጠየቁ የሆነ የተዘጋጃችሁበት ቶፒክ ላይ ስለዛ ታወራላችሁ። ኮይን አሰባሰብ ሊሆን ይችላል። ለምንድን ነው የሚከፍለን? ለምን ኮይን ያመርታል ፕላትፎርሙ? እንዴት ተርፋማ ነው? ካላተረፈ ይዘጋል አይደል? ለምን እንደማይዘጋ ማሳየት፣ ለምን እንደሚቆይ ማሳየት፣ ለምን ብዙ ሰዎች ሚሊዮን ብር እያገኙበት እንደሆነ፣ ለምን ሰው እንደተሳካለት ይሄን ሁሉ ነገር ስታወሩ ሰው ላይ ያለ ነገር ሲሰማ ይቆያል። እኔም በሆነ ደህና ትምህርት ካለ የትም አልሄድም፣ እሰማለሁ ሄጄ ከልጆችም ከማንም ሰው ይሁን ማለት ነውና እናንተም በደንብ ምን ማድረግ ልመዱ፣ ኮንቴንታችሁን አሻሽሉ ማለት ነውና ሸርፈዲን ብዙ ጊዜ ካያችሁት ሁሉም ሰው ሄዶ የሚያየው ለምንድን ነው ከኖርማል ወጣ ያሉ ቶፒኮችን ያወራል። ስለ ክሪፕቶ ከረንሲ ምናምን ለምን ይከፍላል፣ ለምንድነው ለሴቶች የሚከፍለው ለወንዶች የማይሰጠው በላይፍ ምናምን የሚሉትን ነገሮች ያወራልና ተማሩ። እኔ ቫይራል መውጣት ስፈልጋው ለምሳሌ ብሬክስ እጄ ስመለስ ቫይራል ያሉትን አይና ከመግባቴ በፊት እነሱ ያደረጉትን በተሻለ ኳሊቲ ለማድረግ እሞክራለሁ። ሁሌ ደግሞ ውጤታማ ያደርገኛል። አንዴ ሳይሆን እኔ ብዙ ጊዜ ከታች ወደ ላይ መልሼ ቫይራል ወጥቻለሁና እንዴት ነው ካላችሁ በቃ ከላይ ካሉት በመማር ነው ማለት ነው። ጠያቂ ሆኑ፣ ሁሌም ተማሪ ሆኑ። የመጀመሪያ ጊዜ ላይ ድሮ ስል ያው ከ3 ወር በፊት ምናምን ለኪቦክስ ኢትዮጵያ ውስጥ አልተለመደም። ሌሎች ሀገራቶች ላይ ሄጄ በማይበት ጊዜ ለኪቦክስ በጣም ይጠቀማሉ። ስለዚህ ለምን ለኪቦክስ አልጠቀምም ብዬ ለኪቦክስ ተጠቅሜያለሁ። አሁን ላይ ደግሞ ኦፍ ኮርስ ለኪቦክስ እንዳለ ሆነ የተሻለ የራሳችሁን ቅመም መጨመር አለባችሁ ማለት ነውና ዋትስአፕ ግሩፕ ላይ ፖስት አድርጌላችሁ አድሚኖች የነገሩኝ ነግራችሁ የዛሬውን ቪዲዮአችን እንጨርሳለን ማለት ነውና የመጀመሪያ ያሉኝ ክሊን ባክግራውንድ ሜክ ሹር ዩ ሃቭ አ ክሊን ባክግራውንድ ብለው ነው ቴክስት ያደረጉልኝ። ከፈለጋችሁ አይቴ ክሮፕ አድርጌ ላስገባው እችላለሁ። እና ክሊን ባክግራውንድ ማለት ምን ማለት ነው? ከተቻለ ነጭ ብቻ ወይ ጥቁር ብቻ ወይ ቀይ የሆነ አንድ ተመሳሳይ ነገር ብቻ ብታረጉ ዝብርቅርቅ ያለው እንደዚህ ይሄ ጥሩ አይደለም። እኔ ወገቤ እንዳያመኝ የምደገምበት ትራስ ምናምን ስለማድረግ ነው እንጂ አንድ አይነት ከለር ወይም በዛ ከተባለ ሁለት አይነት ከለር ብታረጉት ካሜራችሁ ጥርት ያለ ቢሆን ይሄ ጭጭ ያለ ምናምን አንዳንድ ቤት ስትሄዱ በቃ ይሄ ማይታይ ጉም ያለ የሚመስል ተራራ ላይ የሚቀርጹ የሚመስሉ ሰዎች አሉና አንዱ ነው ያበርኩ። ኦፍ ኮርስ ስልካችን ነው ያብዛኞቻችን ግን መቀየር መቀየር ትችላላችሁ ማለት ነውና እንደውም ያለችኝን ስልክ ላይት በመጨመር ብርሃን መስኮት አለ። አሁን ቤት መስኮት ከፍታለሁ፣ ላይት አበራለሁ። ኦፍ ኮርስ ቤቱ ሊቆጣችሁ ይችላል ቀን ሙሉ ስታበሩት ምናምን ግን ደግሞ ለትንሽ ጊዜ ነው ሰርታችሁ የእናንተንም የነሱንም ህይወት ለመለወጥ ነው እዚህ ጋር ያላችሁት ብዬ አምናለሁና በቃ እነሱ በደንብ አተኩረው የነገሩኝ ኳሊቲ ላይ በደንብ ከሰራ ቫይራል መውጣቱ የጊዜ ጉዳይ ነው እንጂ አያሳስብ ይባላል። ብዙ ሰው ደግሞ አሁን ላይ ግማሹ የሚስማማው ግማሹ የማይስማማበት ነገር ምንድነው በፋየር ወርክና በብዙ ሰዓት በመቀመጥ ነው ማለት ነው። እኔ በብዙ ሰዓት በመቀመጥ አምናለሁ። ብዙ ሰዓት በመቀመጥ እኔ ቫይራል ወጥቻለሁ ድሮ፣ አሁንም ብዙ ሰዓት እቀመጣለሁ።
እንደ ድሮ አይደለም። እንደ ድሮ ብዙ ቀን ሙሉ ላልቀመጥ እችላለሁ፣ ግን ደግሞ እቀመጣለሁ። አትሊስት ግማሽ ሰዓት። ብዙ ሰው ይደክማል፣ 1 ሰዓት 2 ሰዓት ተቀምጠ ይደብረዋል። እና ራሳችሁን የማስቀመጥ እንትን ውስጥ ግቡ። ለምን ለፕላትፎርሙ እንትን ባረጋችሁለት ጊዜያችሁን በሰጣችሁበት ጊዜ እሱ እንትኑን ይሰጣችኋል። ኦፖርቹኒቲውን የሚሰጥ ፕላትፎርም ነው እኔ እስካየሁት ድረስ ማለት ነው። ሌላ ሰው ግን አይ በብዙ ሰዓት በተቀመጠ ላይሆን ይችላል እንትናን አንዴ ገብቶ እንደዚህ ብዙ ሰው ኦፍ ኮርስ ቫይራል እኮ የሚያደርጋችሁ ቤታችሁ ውስጥ ያለው የሰው ቁጥር ብዛት ነው እንጂ እናንተ 24 ሰዓት ተቀምጣችሁ ታች ልትሆኑ ትችላላችሁ። ስለዚህ እኔ እያልኩ ያለሁት ግን በምትቀመጡበት ሰዓት ብዙ ሰው እየጎበኛችሁ ስለሚወጣ ብዙ ፎሎወር ስለሚያገኛችሁ ያ ነገር ለወደፊት ይጠቅማችኋል። ዛሬ ብዙ ሰዓት መቀመጤ ለዛሬ ላይ ጠቅመኝ ይችላል፣ ለነገ ግን እንደሚጠቅመኝ እርግጠኛ ነኝ። ለምን እንደ ማንኛውም አፕሊኬሽን አልጎሪዝሙ ዳታ ይዛል፣ የላይቭ ዳታ ይዛል እና በላይቭ ዳታችሁ ደግሞ አይቶ ዲሳይድ የሚያደርግ ይመስለኛል። ይሄ የኔ ጀጅመንት ነው። ላይ ብዙ ሰዓት ብትቀመጡ ሪኮማንድ አደርጋችኋለሁ። የመጨረሻው ፋየርወርክ ነው። ፋየርወርክ መመክራችሁ በደንብ ከተዘጋጃችሁበት ነው። ካልዘጋጃችሁበት ኮይናችሁን ዝም ብላችሁ እንደምታባክኑ ከዚሁ ልንገራችሁ። ለምን በትናችሁት ይመጣሉ፣ ወስደው ይሄዳሉ ሁሉም። ከዛ እላይ የነበራችሁ ትታች ትሆናላችሁ። እላይ በነበራችሁበት ሰዓት ላይ 2 ደቂቃ 3 ደቂቃም ትሁን በደንብ ለመጠቀም አንደኛ የምትተኩሱበትን ሰዓት ምረጡ። ነፍ ሰው እያለ አሁን ለምሳሌ በጣም ትልልቅ ጂያንት የሚባሉ እንትኖች አሉ አይደል? ቫይራል ላይ ብዙ ጊዜ የማታጧቸው እነሱ ስልጠና እየሰጡ ሳምንታዊ ስልጠና፣ ወራዊ ስልጠና እየተሰጠ እናንተ ብትተኩሱ ብዙ ቡዛ ነው ያለው እናንተ ጋር አይመጣም። ግልጽ ነው። ከዚያ ይልቅ ግን ሜቢ ሌሊት ሊሆን ይችላል ኦር በጣም ጠዋት ላይ ኦር በጣም ማታ ላይ እንደዚህ አይነት አካባቢ ሰው የማይበዛበት ሰዓት ላይ ብትተኩሱ የኔ ሪኮመንዴሽን። ከዛ ውጪ ደግሞ በኮይን ብትዘጋጁበት እሱ ነው ሪኮመንድ ማረጋችሁ። አንዴ ከተኮሳችሁ ደግሞ በደም ማስተማር ውሃ እየጠጣችሁና በኢነርጂቲክ ውሃ የኔ ሁሌ ታዩኛላችሁ አይደል? ጉሮሮአችሁን ሊያማችሁ ይችላል። ራሳችሁን ኢነርጂቲክ እያሰራችሁ ወደ ስራ ገቡ ማለት ነው። እርግጠኛ ነኝ በምንም ቫይራል ወጣችሁ ደግሞ ስራ መስራት ትችላላችሁ። ቫይራል ግዴታ አይደለም። ቫይራል ለመውጣት ይሄው እስካሁን የማውቀውን ነገር ነገርኳችሁ። ካላችሁ ደግሞ ቫይራል ሲያወጡ በጣም ሰክሰስፉል የሆኑ እኔ በአይን የማውቃቸው ሰዎች አሉ። አንድ ቀን ቫይራል ላይ ታጫቸው አታውቁም። ሱፐር ናቸው፣ ከአፍሪካ ጥሩ ተከፋይ ናቸው ምናምንና ያው አማራጭ አላችሁ። እኔ ቫይራል መውጣቱ የተሻለ ነው ብዬ አምናለሁ። ለምን በቃ ሁሌ ራሴ መብቷ አለኝ በፈለኩበት ሰዓት ላይ ይሄ እንዴት ነው ቲሜን ቢፈርስ ድጋሚ መገንባት ትችላለሁ፣ ያለው ማጠናከር እችላለሁ፣ ቲሞቼ ማገዝ እችላለሁ ብዬ ስለማስብ ማለት ነው። ኤኒዌይስ ግዴታ እንዳልሆነ እንድትረዱ አምናለሁ። 50-50 ነው። እቺን ነገር ተጠቅማችሁ ስኬታማ ሆነ ያሰባችሁበት ነገር ላይ እንደምትደርሱ አምናለሁ። ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ ኔክስት ዊክ